إن الله وملائكته يصلون على النبي يا أيها الذين آمنوا صلوا بسم الله عليه الرحمن الرحيم وسلموا الحمد لله رب تسليما العالمين والصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته በያላችሁበት የአላህ ሰላም የአላህ ጥበቃ አይለያችሁ ኢንሻአላህ ነብያችን አለይሂ ሰላቱ ወሰላም ካሳዩን ወይንም ካመላከቱን አንድ የህክምና መንገድ በኢዝኒላህ ተዓላ እናያለን። ይህ የመልእክተኛው ሰለላሁ ዐለይሂ ወሰለም የህክምና መንገድ አጃኢብ የሆነ ውጤቶችን የምታይበት ይህ መልእክተኛው አለይሂ ሰላቱ ወሰላም የህክምና መንገድ አፋጣኝ የሆነ ለውጦችን የምታይበት መንገድ ነው። ሐዲሱ ሰሂህ ነው። ዛሬ ላይ ብዙዎቻችን ዓለምኛ ወይ ቤተሰቦቻችን በበሽታ እየተሰቃዩ ነው። የዚህን ጊዜ ቀልባችን ወደ ሐኪም ቤት መሄድ ወደዛ ቦታ መሄድ ይከጅላል እንጂ እቤት ውስጥ በነብይ ሰለላሁ ዐለይሂ ወሰለም መንገድ የምናደርግ ከሆነ በኢዝኒላህ ተዓላ ያን ነገር ማከም በቀላሉ እንችላለን። ነብይ ሰለላሁ ዐለይሂ ወሰለም ምን አሉ? ከእናንተ መካከል አንዳችሁ ታሞ የታመመበት ቦታ ላይ አሁን በምነግራችሁ መንገድ ራሱን የሚያክም ከሆነ አላህ ረብል ዓለሚን ከዛ በሽታ ይፈውሰዋል አሉ። ይህን ለኔና ለናንተ ከመልእክተኛው ሰለላሁ ዐለይሂ ወሰለም የተሰጠን ስጦታ ነው። ነብይ ሰለላሁ ዐለይሂ ወሰለም መልካም ነገር ሆኖ የጠቆሙን ቢሆን እንጂ አልተውም። መጥፎ ነገር ሆነው ከዛ ነገር ያስጠነቀቁን ቢሆን እንጂ አላለፉም። አላህ ጀዛቸውን ይመንዳቸውን ነው። እሱ ምንድነው? መጀመሪያ 3 ጊዜ ቢስሚላህ 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 ትላለህ። በመቀጠል 7 ጊዜ የሚያምህን የሰውነት አካል ትይዛለህ። የሚያምህን የሰውነት አካል እጅህ ሊሆን ይችላል፣ ልብህ ሊሆን ይችላል፣ ሆድሽ ሊሆን ይችላል፣ ማህፀንሽ ሊሆን ይችላል፣ ጭንቅላትሽ ሊሆን ይችላል። ማንኛውም የሰውነት አካል አንቺን ህመም የሚሰማሽ ቦታ ላይ ቀኝ እጅሽን እዛ ቦታ ላይ ታስቀምጫለሽ ወይ ጭንቅላት ላይ ታስቀምጥና 7 ጊዜ ደግሞ አዑዙ ቢዕዘቲላሂ ወቁድረቲ ሚን ሸሪ ማ አጅዱ ወአሐድር 7 ጊዜ። መጀመሪያ 3 ጊዜ ቢስሚላህ 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 እንላለን። ከዛን 7 ጊዜ ደግሞ አዑዙ ቢዕዘቲላሂ ወቁድረቲ ሚን ሸሪ ማ አጅዱ ወአሐድር አዑዙ ቢዕዘቲላሂ ወቁድረቲ ሚን ሸሪ ማ አጅዱ ወአሐድር አዑዙ ቢዕዘቲላሂ ወቁድረቲ ሚን ሸሪ ማ አጅዱ ወአሐድር أعوذ بعزة الله وقدرتي من شر ما أجد حاضر أعوذ بعزة الله وقدرتي من شر ما أجد حاضر أعوذ بعزة الله وقدرتي من شر ما أجد حاضر أعوذ بعزة الله وقدرتي من شر ما أجد حاضر بإذن الله تعالى ትድናላችሁ። ይሄ በነብዩ ሰለላሁ ዐለይሂ ወሰለም መንገድ የመጣልን የህክምና መንገድ ነው። ከዚህኛው ህክምና አሁን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከነገሩ ህክምና መንገድ አፊያችንን የምናገኝበት መንገድ አንድና አንድ ነው። እሱ ምንድነው? በነብዩ ሰለላሁ ዐለይሂ ወሰለም ንግግር የቂን ማድረግ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደምድን ነግረውኛል እድናለሁ ብለሽ የቂን አድርገሽ በኢዝኒላህ ተዓላ ተጠቀሚ። በየትኛው ሰዓት ነው ይሄን ዚክር መጠቀም ያለብኝ ወይም ይሄን ዱዓ ማድረግ ያለብኝ ካለሽ አንቺ በማንኛውም ሰዓት ላይ መጠቀም ትችላለሽ። በተመቸ ሰዓት ላይ ማለት ነው። በቀን አንዴም በለው 2ቴም በለው 3ቴም በለው 4ቴም በለው ደጋግመህ በለው ይሄን ዱዓ በኢዝኒላህ በአላህ ፍቃድና በአላህ መሽያ ከዛ በሽታ ሙሉ በሙሉ ትድናላችሁ። የታመሙብንን ወንድም እህቶቻችንን በሙሉ አፊያ አላህ ያደርግልን። እኛንም አፊያችንን ከኛ ጋር አላህ ያቆይልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።